ሰላም ጤና ይስጥልን ውድ የተከበራችሁ የምሳሌ ድራማ ምሳሌ ተደብቃ መሆን አለበት፣ ምሳሌ ታክማ ድና መምጣት አለባት ብለን መምጣቷን እየጠበቅናት ነበር። ነገር ግን ባለፈው ላይ ብሩክ ብቻውን ስናይ በጣም ምሳሌስ የሁላችንም ጥያቄ ነበር። ምሳሌ መዳን አለባት፣ ምሳሌ መምጣት አለባት ስንል ነበር። ምሳሌ እንግዲህ ምሳሌ እየተጫወተች እየሮጠች እየዘለለች ስናፍቃት የነበረውን ነገር እያደረገች ምሳሌ ብቅ ብላለች። ቅድስቴም ደንግጣ ነበር፣ እንዲሁም ዳጣ። ብሩክ ራሱ ገና ሲመጣ በቃ እኔ ብሩክን ነበረ ስመለከት የነበረ። ምክንያቱም ምሳሌ ለምን የምለው ጥያቄ ነበረኝ። ነገር ግን ምሳሌ እየሮጠች መታ እነ ቅድስቴን ስታቅፋት በጣም ነው ደስ ያለኝ። ምሳሌ ድና መምጣቷ በጣም ነው በእውነት። ከአሁን በኋላ ምሳሌ ናፍቃትን ስትናፍቅ የነበረውን ጨዋታዋን ትምህርት ቤት ውስጥ ከጓደኛዎቿ ጋር እንዲሁም ደግሞ ወታ መጫወት ናፍቃት ነበር። ነገር ግን ዝና አሁንም እንግዲህ እየተከታተላቸው ይገኛል። መሀሌትም እንደዛው። መሀሌትማ ሞታለች ስትል በጣም ነው ያናደደችኝ የምር። ነገር ግን እግዚአብሔር ታላቅ ነው፣ ድና መታለች ምሳሌ። እንግዲህ ሞገስም በሩቅ ሆኖ እየተከታተለው ነበር መምጣቷን። ብሩክን መምጣቱን አይቶ ወደ ቤቱ ተመልሷል። ነገር ግን ብሩክ አግኝቶ ይቅርታ መጠየቅ ይፈልጋል። ሲገናኙ ዝና ይከታተላል፣ ሰው አስቀምጠዋል። ሞገስ ያውቃል። ብሩክ ግን ከአሁን በኋላ ወደ ኋላ መመለስ የለም መፋጠጥ አለብን እያለ ነው። እንግዲህ ወንድና ወንድ ሊጋጠሙ ምን ይመስላችኋል? ምናልባት ሞገስ መሳሪያ እጁ ላይ ስላለ በድንገት የሆነ ሰው የሆነ ነገር እንዳያደርግ እፈራለሁ። ምክንያቱም ማንም ምንም ባይሆን ሞገስም ከሉላ ጋር በሰላም ብኖር፣ ብሩክም ደግሞ ልጁን አሳክሞ መጥተው በደስታ ከልጁ ጋር ትንሽ ቢቧርቅ ትንሽ ቢጫወት በጣም ደስ ይላል። ዳጣም ቤተሰቦቿን ፈለጋ ላይ ናት። በደስታ ለብሩክም እያሳወቀችው ነበር። ብሩክም አይዞሽ እናገኛቸዋለን በቅርቡ ብሏታል። ዳጣ ቤተሰቦቿን ብታገኝ እንዴት ደስ ይላል። አባቴ ነው የጣለኝ ብላ ደምድመዋለች። ነገር ግን አባቷ ሊሆን ይችላል የጣላት፣ ማን እንደጣላት እርግጠኛ አይደለችም። ብቻ ወንድ ነው የጣለች ስለተባለች ብቻ ነው። ለማንኛውም ቅድስቴን በጣም ደስ ብሏታል። ከሚገባ በላይ ነው ደስ ያላት። ከምሳሌ ጋር ዳግመኛ ሲጫወቱ ምሳሌ ፕራንክ እያደረገቻት ነበር። ቅድስት ግን በጣም ደንግጣ ነበር። ምስኪን ከዚህ በፊቱ ትዝታ ስላላት። ለማንኛውም ብሩኬም ቆርጧል፣ ሞገስም ቆርጧል። ምክንያቱም እስከ መቼ ድረስ ቤት ውስጥ እደበቃለሁ? መውጣት አለብን። አንቺም የፀሐይ ብርሃን ማግኘት አለብሽ። ስለዚህ እፋለማለሁ ብሏል ሞገስ። ማን ያሸንፈው ነው? ዝና ወይስ ሞገስ እና ብሩክ? ብሩክና ሞገስ እንደምታረቁ እርግጠኛ ነኝ። ሞገስ ቢቀየመውም ብሩክ ወዶ እንዳላደረገና ብሩክ ምሳሌን ለማዳን ስል ያደረገ ነው። ሆኖም ግን ሉላ መቼም ቢሆን ዝና ጋር እንደማትቀር ተመልሶ ሉላን ይዞ እንደሚያመጣት ቃል ገብቶለት ነበር። አሁንም ደግሞ ብሩክ እያለ ሉላ ወደ ዝና የምትመለስ አይመስለኝም። ምናልባት ዝና ሞገስን ሊያሸንፈው ይችላል። ነገር ግን ደግሞ ሞገስም ፈርቶ አይመስለኝም።
ፍራቻ አይመስለኝም አንገቱን ያስደፋ። ምናልባት ዝምታ ይሻላል በማለት ይሆናል። ለማንኛውም ማን ያሸንፊውን? ሉላ ማን ጋ ናት የምትሆነው? ማህሌትስ ብሩክ ላይ ካሁን በኋላ ምንም ነገር አታስብም ብላችሁ ታስባላችሁ? ወይስ ማህሌት ዝናን አፍቅራ በዛው ጸጥ ስትላል ነገርየው? ለማንኛውም መልካም ጊዜ ይሁንላችሁ። የምወዳችሁና የማከብራችሁ ላይክ አድርጉ።